ሆርሙዝ የአሜሪካ ግዛት ይሆናል ብለዋል የአሜሪካው ፕሬዝዳንት ዶናልድ ትራምፕ። ኢራንን ማሸነፋችንን ካጠናቀቅን በኋላ ሆርሙዝን የግላችን እናደርገዋለን ብለዋል። ኢራኖች ደግሞ ሞክሩት እያሉ ነው። በየመን ፍልሚያው የቀጠለ ሲሆን አልማካ የተሰኘችውን ደሴት ከፍተኛ ድብደባ የፈጸመባት ሁቲ የጦር መሳሪያ ማከማቻዎችን እና በሳውዲ የሚመራው ኃይል የሚያስተዳድራቸውን የጦር መርከቦች አውድሜያለሁ ብሏል። የየመን የእርስ በርስ ጦርነት ዳግም የተመለሰ ሲሆን የቀይ ባህሩ ፍልሚያም እንደተጠናከረ ቀጥሏል። ይህ እንዳለ ሆኖ እስራኤል ድብደባዋን አጠናክራ ቀጥላለች። በደቡብ ሊባኖስ እየፈጸመች ያለችው ጥቃት የገደላቸው ሰዎች ቁጥራቸው ትልቅ ነው ተብሏል። ከወራት በኋላ ሊባኖሶች እንዲህ አልሞቱም ነው የተባለው። ዩክሬንም በሩሲያ ላይ የምትፈጽመውን ጥቃት አጠናክራ ስትቀጥል ከድሮን በተጨማሪ የተለያዩ ሚሳኤሎችን አስወንጭፋለች ተብሏል። ሩሲያ ጉዳዩን በተመለከተ ዝርዝር መረጃ ሰጥታለች። እንዲሁም ዓለም በተፈጥሮ አደጋዎች አሁንም እየተጨነቀች ቀጥላለች። ተረኛዋ ሀገር ደግሞ ኢንዶኔዥያ ስትሆን ርዕደ መሬቱ በርካታ ሰዎችን ገድሎባታል። የሟቾች ቁጥር ሊጨምር ይችላል እየተባለ ነው። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሆርሙዝን የአሜሪካ ግዛት እናደርገዋለን ማለታቸው እያነጋገረ ይገኛል። በጣም በቅርቡ የኢራኑን ጦርነት ማሸነፋችንን ስናጠናቅቅ የአሜሪካ ግዛት እናደርገዋለን ብለዋል። ሆርሙዝ ሰርጥን በኒውዮርክ ተገኝተው ለደጋፊዎቻቸው ባቀረቡት ንግግር ነው እንዲህ ያሉት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሆርሙዝን የመቆጣጠር ሐሳብ ከዚህ ቀደም በወታደራዊ መንገድ ሲገልጹት ቆዩ እንጂ የአሜሪካ ግዛት እናደርገዋለን ወይም አሜሪካ የምታዝበት እናደርገዋለን ሲሉ አልተደመጡም። እርግጥ ነው በሆርሙዝ የሚተላለፉ መርከቦች ገንዘብ መክፈል አለባቸው ብለው ጠይቀው ነበር። በኋላ ላይ አረቦቹ ለምነውኝ ተውኩት አሉ እንጂ። አሁን ደግሞ የአሜሪካ ግዛት እናደርገዋለን ወደሚል ትርክት ቀይረውታል። በየጊዜው አዳዲስ ጥያቄዎችንና ለአሜሪካ ይገባል የሚሉትን ነገር ከፊት በማስቀመጥ ከዚያ አነስ ያለውንም ቢሆን ለማግኘት የሚጥሩት የአሜሪካው ፕሬዝዳንት በዚህ ጉዳይ ማሳካት የፈለጉት ነገር ምንድን ነው የሚለው የተለያየ አስተያየት እየተሰጠበት ይገኛል። ሆርሙዝ የአሜሪካ ግዛት እንደማይሆን ልባቸው ቢያውቀውም እርሳቸው ግን ኢራንን መጫን በሚችሉበት መጠን ሁሉ እየተጫኗት ይገኛሉ። በጣም ትልቅ የሚባል ኢኮኖሚያዊ ጫና በኢራን ላይ ሊያሳድሩ እንደሚችሉም እየተናገሩ ይገኛሉ። እርሳቸው ብቻ አይደለም፣ የገንዘብ ሚኒስትራቸው ስኮት ቤሰንትም ይህንን ሐሳብ ማጋራታቸው የሚታወቅ ነው። ይህ እንደተጠበቀ ሆኖ የሆርሙዝ ሰርጥ አሁንም በኢራን ቁጥጥር ስር ነው ያሉት የሀገሪቱ ከፍተኛ ባለስልጣን ደግሞ አሜሪካ እስክትሸነፍ ድረስ ትግላችንን እንቀጥላለን ብለዋል። የኢራን ምክትል የውጭ ጉዳይ ሚኒስትር የሆኑት ቃሲም ጋራባባዲ የውሃው መተላለፊያ ምንጊዜም የኢራን ሆኖ ይኖራል፣ በሆርሙዝ ላይ የጣልነው እገዳ አሜሪካ እስክትሸነፍ ድረስ ይቀጥላል ብለዋል። የውጭ ጉዳይ ሚኒስትሩ አባስ አራግቺ በበኩላቸው የተስማማነውን ስምምነት የጣሰችው አሜሪካ ናት፣ ጦርነቱን መልሳ የጀመረችው ዋሽንግተን ናት ሲሉ ክስ አቅርበዋል። የውጭ ጉዳይ ሚኒስቴር ቃል አቀባይ የሆኑት ኢስማኤል ባጌ ደግሞ ከመጽሐፍ ጭምር ጥቅስ በማውጣት አሜሪካን ኮንነዋል። አሜሪካ በውሸት ላይ የተመሰረተ አካሄድ ትሄዳለች፣ በተለይ የውጭ ፖሊሲዋ በውሸት ላይ የተውጠነጠነ ነው ብለዋል ኢስማኤል ባጌ። ቃል አቀባዩ የታዋቂውን የሩሲያ ደራሲ ፊዮዶር ዶስቶቭስኪን መጽሐፍ በመጥቀስ ለአሜሪካ የሰጡትን ትችት አጠናክረዋል። ዘ ብራዘርስ ካራማዞቭ የተሰኘውን መጽሐፍ የጠቀሱት ኢስማኤል ባጌ እንዲህ ብለው ነው ጽሑፉን ያስቀመጡት። አንድ ሰው ለራሱ ውሸት ከዋሸ በኋላ ከራሱ ውሸት ጋር ይኖራል። በራሱ ውስጥ ያለውን ውሸትና እውነት መለየት እስኪያቅተውም ድረስ ይወናበድበታል ሲሉ ከመጽሐፉ ውስጥ ጥቅስ ጠቅሰው አሜሪካን ተችተውበታል ኢስማኤል ባጌ። ይህ እንዳለ ሆኖ በሆርሙዝ ብቻ አይደለም ውጥረቱ የቀጠለው። ቀይ ባህርም እሳቱ በደንብ እየደረሰው ይገኛል። ሁቲዎች በሳውዲ አረቢያ ከሚደገፈው የየመን መንግስት ጋር ፍልሚያቸውን ቀጥለዋል። አልማካ በተሰኘችው የወደብ ከተማ የተፈጸመው ጥቃትም ትልቅ ማሳያ ነው።
አልማካ ወይም ሞቻ እየተባለች የምትጠራው በቀይ ባህር የምትገኘው የወደብ ከተማ ሁቲዎች በጥቃታቸው በተደጋጋሚ ጎብኝተዋታል። ዓለም አቀፍ ዕውቅና ያለውና በሳውዲ አረቢያ የሚደገፈው የየመን መንግስትም በሞቻ ወይም በአልማካ ተደጋጋሚ ጥቃት እየደረሰበት እንደሆነ እያሳወቀ ይገኛል። ሲቪል መሰረተ ልማት ተመታብኝ የሚለው የየመን መንግስት 4 ሲቪሎች መገደላቸውንም ይፋ አድርጓል። አጃንስ ፍራንስ ፕሬስ ደግሞ ከ8 በላይ ሰዎች ሞተዋል እያለ ይገኛል። ሁለቱ የጸጥታ ባልደረቦች እንደሆኑ ጠቅሷል። ሁቲዎች በበኩላቸው በሳውዲ የሚደገፉት ቅጥር ነፍሰ ገዳዮችን በአልማካ ገድለናቸዋል፣ በባሊስቲክ ሚሳኤሎች የተጠናከረው ጥቃታችን የጦር መሳሪያ እንቅስቃሴ ያለባቸውን በባሊስቲክ ሚሳኤል የታገዘው ጥቃት ከተከማቹ የጦር መሳሪያዎች እስከ ጦር መርከቦች አውድሟል ሲሉም ሁቲዎች አሳውቀዋል። የሳውዲዋ ናጅራን ከተማ ላይ የሚገኘው አራምኮ የነዳጅ ማዕከል ላይም ሁቲዎች ጥቃት እንደፈጸሙ ሳባ የተባለው የቡድኑ የዜና አውታር ዘግቧል። መካከለኛው ምስራቅን ያመሰው ሌላው ጦርነት ደግሞ የእስራኤልና የሂዝቦላ ጦርነት ነው። በደቡብ ሊባኖስ እስራኤል ጥቃቷን አጠናክራ ቀጥላለች። በወራት ጊዜ ውስጥ ያልታየ የሟቾች ቁጥርም ተመዝግቧል ይላል የአልጀዚራ ዘገባ። የሊባኖስ ብሔራዊ የዜና አውታርም በአንሳር እና በናባቴ ተደጋጋሚ ጥቃቶች እንደተፈጸሙ አረጋግጧል። እስራኤል በደቡብ ሊባኖስ የምታደርገውን ዘመቻ ጋብ እንድታደርግ ሂዝቦላህም ወደ እስራኤል የሚተኩሳቸውን ሮኬቶች ረገብ እንዲያደርግ ጥረት ተደርጎ ስምምነት ተፈርሞ የነበረ ቢሆንም እስራኤልም እየደበደበች ሂዝቦላህም እየመለሰ ጥቃቱ ተጠናክሮ ቀጥሏል። በተለይ የእስራኤል ድብደባዎች በተደጋጋሚ እየተመዘገቡ ይገኛሉ። ወደ ሌላኛው ግንባር ስናልፍ የዩክሬን ሚሳኤሎች ወደ ሩሲያ ተተኩሰዋል ተብሏል። ዩክሬን በረጅም ርቀት ድሮኖች ሩሲያን ስትደበደብ መቆየቷ የሚታወቅ ነው። አሁን ደግሞ ሚሳኤሎችም ተጨምረውበት ጥቃት ተፈጽሟል ተብሏል። ሳማራ በተባለችው ክልል የሚገኝ የኢንዱስትሪ ማዕከል እንደተመታ የግዛቲቱ አስተዳዳሪ ፌዶሪሼቭ አሳውቀዋል። በሮስቶቭ ክልልም ከ1000 በላይ የሚሆኑ ነዋሪዎች ከኤሌክትሪክ አገልግሎት የተቆራረጡበት ጥቃት እንደተፈጸመም ተነግሯል። በርካታ ድሮኖችም ወደ ሞስኮ ገስግሰው ከተማይቱ ውስጥ ከመዝለቃቸው በፊት በአየር መከላከያ ስርዓት ተመተው እንደወደቁ የሞስኮ ከተማ ከንቲባ ሰርጌይ ሶቢያኒን አሳውቀዋል። ከብሪታንያ የተሰጣትን ስቶርም ሻዶ ሚሳኤል እና በሀገሯ የሰራችውን ፍላሚንጎ ሚሳኤል ወደ ሩሲያ እየተኮሰች የምትገኘው ዩክሬን ከድሮን በተጨማሪ የሚሳኤል አቅም እንዳላት ለማሳየት ጥረት እያደረገች ትገኛለች። ሩሲያ በዩክሬን ወታደራዊና ኢንዱስትሪያዊ ማዕከላት ላይ መጠነ ሰፊ ጥቃት እየፈጸመች እንደሆነች በምትናገርበት በዚህ ሰዓት ዩክሬንም ተደጋጋሚ ጥቃቶችን እየፈጸመች ትገኛለች። በመጨረሻም ዓለም በተፈጥሮ አደጋዎች መጨነቋን ቀጥላበታለች። ኢንዶኔዥያ ተረኛዋ ሀገር ስትሆን ሀገሪቱን የመታው ርዕደ መሬት በሬክተር ስኬል 7.7 የተለካ እንደሆነም ተነግሯል። ቢቢሲ እንደዘገበው ከ20 በላይ ሰዎች የሞቱ ሲሆን ፍሎሬስ የተባለችው ደሴት ክፉኛ እንደተጠቃች ተነግሯል። 15 ኪሎ ሜትር ጥልቀት ያለው ይህ የመሬት መንቀጥቀጥ በርካቶች ከቤታቸው እንዲሰደዱም አድርጓል። ሕንፃዎች ተደርምሰዋል። የሕይወት አድን ተግባሩም ተጠናክሮ ቀጥሏል። በቅርብ ጊዜያት ብቻ ከቬንዙዌላ እስከ ኮሎምቢያ ከቻይና እስከ ኢንዶኔዥያ ያሉ ከአውሎ ንፋስ እስከ ርዕደ መሬት ያሉ የተፈጥሮ አደጋዎች ዓለምን እንዳስጨነቁ የሚታወቅ ነው። በአውሮፓም የሙቀቱ መጠን በርካቶችን ችግር ውስጥ ከቶ እንደነበር የሚታወቅ ነው። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት እንጋብዛለን። ብስራት ከፈለኝ ነበርኩ። ሰላም ለዓለማችን።